screen right now, pedestrians please cross safely. በጥምቀቱ ሌላ ልብ ሰባሪን ሐዘን ሰምተናል። ሃይማኖታቸውን አክባሪዎችና እጅግ በእድሜያቸው ወጣት የሆኑ ወንድሞቻችንን ነው በቤተ ክርስቲያናቸው በአገልግሎት ላይ ያሉ በአሳዛኝ ሁኔታ ላይ ሕይወታቸውን ያጡትም። ይህ አሳዛኝ ክስተት በብዙዎች ዘንድ መደናገጥን የፈጠረ ሲሆን የበዓሉን ድባብም ፍጹም ወደ ሆነ ሐዘን ቀይሮታል። የወጣቶቹን አሳዛኝ መጨረሻው ሰዓታት ምን ይመስል ነበር የሚለውን ሻሎም ሚዲያ ከቦታው የመረጃ ምንጮቿን ለመጠየቅ ሞክራለችም። የሰማነው አለ፣ በአብሮነት ቆይታችሁ የምታደምጡት ይሆናል። የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ከ2 ዓመት በፊት ማለፉን ሰምተን ያዘነውን የሥራ አጋሯን አስፋው መሸሻ ላይ ሰርታው የነበረውን ብዙዎቹን ያስቆጣውን ስህተት በነጻነት ወርቅነህም ላይ ደቅመዋለችም። ይህን ተከትሎም ገንዘብ ያወራት የጋዜጠኝነት ስነ ምግባር የሌላት ሲሉ ብዙዎች የተቿት ሲሆን፣ በተቃራኒው ደግሞ ተግባሯን በመልካም ልናየው የተገባ ነው የሚል ሐሳብ ሰጪዎችንም ሻሎም ሚዲያ ተመልከታለችም። ሐሳብ መስጠት እንዲያስችላችሁም በሁለቱም ወገን የተነሳውን ሐሳብ በዝርዝር ወደ እናንተ እናደርሳለን። ሰምታችሁም ሐሳብ ስጡበትም። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የጤንነት ጉዳይ መነጋገሪያ ሆኗል። በሚሊዮን ተከታይ ያላቸው 2 የማህበራዊ ሚዲያ ሰዎች በተከታታይ መታመማቸው መስማታችን ምን ጉድ ነው የተፈጠረው እንድንል አድርጎናል። አብራችሁን መቆየት ከቻላችሁም በዝርዝር ትሰሙታላችሁ። ጤና ይስጥልን የሻሎም ሚዲያ ቤተሰቦች፣ በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያልን በመግቢያ ያስተዋወቅኳችሁንና ሌሎች መረጃዎችን ወደ እናንተ ልናደርስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑን። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቅድሚያ ስሙት ወዳልነው መረጃ ተሻገርኩኝ። ቲክቶከር ጆን ዳንኤል አሞኛል ጸልዩልኝ ሲል ተሰምቷል። ታዋቂው ቲክቶከር ጆን ዳንኤል ወይንም በትክክለኛ ስሙ ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ነው ለተከታዮቹ ያጋራው። ጆን በቪዲዮው ላይ እንደገለጸው ከሆነ ከጭንቅላት ጋር የተያያዘ ህመም እየተሰማው ሲሆን ለዚህም ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል እንደተመላለሰ ገልጿል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ተናግሯል። ጆን ዳንኤል በንግግሩ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ሲናገር አድምጠነዋል። የጤናው ሁኔታ መሻሻል እንዲያሳይም ተከታዮቹ በጸሎት እንዲያስቡትም ጠይቋል። ነፂ በኮሚቴ ሊድን ይችል ነበረ፣ በኮሚቴ ቀበር ነው በሚል የተሰጠው ሐሳብ በብዙዎች ዘንድ መነጋገሪያነትን ፈጥሯል። ሐሳቡን ያጋራው እንዳልክ አሰፋ ነው። ነፂ በኮሚቴ ሊድን ይችል የነበረ በኮሚቴ ቀበር ነው ሲል ነው ንግግሩን የጀመረው። ዛሬ ሐዘኔ ጥልቅ ነው። ሊድን ይችል የነበረ ወንድም ስለተቀጠፈ፣ ሊደምቅ ይችል የነበረ ሳቅ አሯሩጠን ስላጠፋ ነው ሐዘኔ ጥልቅ ነው ይላል እንዳልክ አሰፋም። ይብላኝ ለእህቱ ለወንድሞቹ፣ ልጆቹ፣ እናታቸውና የሚረዳቸው ሕፃናት እንጂ እኛስ ወደ ሕይወታችን ተመልሰናል። ነፂ ከቅርብ ጓደኞቹ ይልቅ መኖሩንና ጤንነቱን የሚመኝ የኢትዮጵያ ሕዝብ ይወደዋል። ነጻነት ወርቅነህ ለሁሉም ሰው ወዳጅ ሲሆን የእርሱ ወዳጅ ግን በጣት ይቆጠራሉ። ይሁን እንጂ እንደ ሰይፉ ፋንታሁን አይነት ጓደኛ መስሪያ ቦታም እንደ ኢቢኤስ ሲሆን ግን በራሱ ረፍት ነው። ሰይፉ ድንቅ ወዳጅ ነው። የእውነት ማለት የእውነት ጓደኛም። ስንት ሆዳም ወዳጅ መሳይ ለሆዱ ያደረ ስግብግብ በሞሉበት ነፂ እንደ ሰይፉ ፋንታሁን ያሉ ጥቂት ወዳጆች ነበሩትም። ልብ አድርጉ፣ ጥቂት ነው ያልኩትም። እነ ባዩሽ፣ ገሊላ ርዕሶም፣ የጩኮ ሬስቶራንት ባለቤትና እዛው ያሉት ጓደኞቹና ሌሎች ጥቂት ነፂን ለማዳን የታገላችሁትን እናውቃለን ብሏል እንዳልክ አሰፋም። ንግግሩን ሲቀጥልም ሆዳሞቹ ስማችሁን አልጠራም ታውቁታላችሁና ሊድን ሲገባ ባይሆን እንኳን በሰላም ማረፍ ሲችል ከምቾቱ ቦታ በኮሚቴ ያወጣችሁት እናንተ ዕዳው አለባችሁና በየአደባባዩ አትደስኩሩ ነው ያለው።
ለማንኛውም ግን እውነተኛ ህይወት ላይ ድራማ ባንሰራ መልካም ነው። ማንም ቀጥሎ ስለሚሆነው በእርግጠኝነት የሚያውቅ የለምና። በነገራችን ላይ ቲክቶከሮች ይመቻቹም። ጓደኞቻችሁን ለምሳሌ ማስተር አብነትን ለማሳከም የምትጥሩት እነኛዎቹስ ከነሱ ብትማሩ መልካም ነበር። ለማንኛውም ጓዴ ነፍስ በሰላም ትረፍ ሲል ነው እንዳልካሰፋ ይህን አነጋጋሪ የሆነ መልእክቱን ያጋራን። ወደ ሌላኛው አነጋጋሪ ወደ ሆነው መልእክት ስንሻገር መቅደስ ደበሳይን እናገኛታለን። መቅደስ ደበሳይ አነጋጋሪ የሆነው መልእክቷ ይሄ ነው። ሞትን እንደ ገቢ፣ ሐዘንን እንደ ካሜራ ማሞቂያ ስትል ነው ንግግሯን ጅማሩ የሰጠችው። ታዋቂዋ የፕሮግራም አቅራቢ መቅደስ ደበሳይ በወቅታዊ የሚዲያ አጠቃቀም ላይ ያላትን ትዝብት በማካፈል የአባይ ቴሌቪዥንን አርአያነት ያለው ተግባርን ማድነቋን የሰማነው። ጋዜጠኛዋ በማህበራዊ ትስስር ገጿ ባስተላለፈችው መልእክት በዘመናችን ሞትን እንደ ገቢ፣ ሐዘንን እንደ ካሜራ ማሞቂያ እንዲሁም የሞት ስርጭትን እንደ ብቸኛ ገቢ የሚቆጥሩ አካላት መበራከታቸውን በምሬት ገልጻለች። ይህ ንግግሯ በበርካታ የሶሻል ሚዲያ ተጠቃሚዎች ዘንድ ከፍተኛ ተቀባይነትን አግኝቶም እየተጋራ ይገኛል። መቅደስ ደበሳይ ይህን አስተያየት የሰጠችው አባይ ቴሌቪዥን ሕይወቱ ላለፈው ድንቅ የጥበብ ሰው ነጻነት ወርቅነህ የሰጠውን ክብር ተከትሎ ነው። ጣቢያው በታዋቂው አርቲስት ህልፈት ምክንያት በእሁድ የዝግጅት ክፍለ ጊዜያችን ምንም አይነት የደስታ ፕሮግራም አይተላለፍም ሲል መወሰኑን ለፕሮግራም አቅራቢዋ በስልክ ማሳወቁንም ጽፋለችም። ይህ የጣቢያው ውሳኔ ከገንዘብ ትርፍ ይልቅ ለሰው ልጅ ክብርና ለጥበብ ሰው የታየ ሙያዊ ስነ ምግባር መሆኑን መቅደስ ገልጻለችም። እሷ ይህን ትበል እንጂ ይህን ሐሳቧን ፍጹም ያልተቀበሏት ወገኖች በብዛት ታይተዋል። ምክንያታቸው ደግሞ የጠቀሰችውን አይነት ሰው ራሷ አይደለችም ወይ? ከዚህ በፊት የአስፋው መሸሻን እናት የአስፋውን ወንድም አገኘው ብላ በእንባ ስታራጫቸው አልነበረ ወይ? ያንን የሰራቸው ለዩቲዩብ ገንዘብ ወይንስ ለጽድቅ ሲሉ ይጠይቃሉ። ዛሬ ጻድቅ መስላ ለመታየት የሞከረችው የምትሰራበትን ቴሌቪዥን ጣቢያ አግንና ለማሳየትና በኢቢኤስ ላይ ጫና ለማሳደር ስለፈለገች ነው ሲሉ ሐሳባቸውንም አጋርተውናል። ወደ ቤተሰቦቻችን ሐሳብ ስጡበትም። ወደ ሌላኛው አሳዛኙ መረጃ ተሻግሬያለሁኝ። በኮዬ ፈጬ የከተራ በዓልን ሲያከብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ሕይወታቸው ማለፉ ተሰምቷል። በሸገር ከተማ አስተዳደር በኮዬ ፈጬ ክፍለ ከተማ በሚገኘው የፋንታ መድኃኔዓለም ደብር የጥምቀት ከተራን በዓል ሲያከብሩና ሲያስተባብሩ የነበሩ 4 ወጣቶች በኤሌክትሪክ አደጋ ሕይወታቸው ማለፉ ተሰምቷል። ወጣቶቹ በበዓሉ ላይ እያገለገሉ እያለ ባጋጠመ የኤሌክትሪክ አደጋ ነው ሕይወታቸውን ማጣታቸው የተሰማው። ይህንኑ መርዶ ተከትሎ ለሐዋርያዊ አገልግሎት በጎንደር ሀገረ ስብከት የሚገኙ የቤተ ክርስቲያኑ አመራሮች የተሰማቸውን ጥልቅ ሐዘን ገልጸዋል። ሀገረ ስብከቱ ባስተላለፈው የሐዘን መግለጫ ወጣት ልጆቻችንን በበዓል ዕለት ሕይወታቸው ማጣታቸው ታላቅ ሐዘን ፈጥሮብናል ሲሉም ገልጸዋል። ለሟች ቤተሰቦችና ወዳጅ ዘመዶች ልዑል እግዚአብሔር መጽናናትን እንዲሰጥ፣ ለወጣቶቹም ነፍስ እረፍትን እንዲሰጥ ጸሎት አድርገዋል። በአሁኑ ወቅትም የአደጋው መንስኤ በዝርዝር እየተጣራ ሲሆን ክስተቱ በምዕመናንና በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ሐዘንን መፍጠሩን ሻሎም ሚዲያ ሰምታለችም። ለወዳጅ ዘመዶችም መጽናናትን እንመኛለን። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. It was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he's gone.
But we know deep down that he's in a better place with God. Amen. የተከበራችሁ የሻሎም ሚዲያ ቤተሰቦች በዚህ ሰዓት በሰማችሁ የተገቡ ናቸው ያልናቸውን አሁናዊ መረጃዎችን ያጠናቀርንበት የመረጃ ሰዓታችን ያደምጣችሁትን ይመስል ነበር። እስከ መረጃዎቻችን ፍጻሜ ድረስ ለነበራችሁ አብሮነት ቆይታ እጅግ አድርገን እናመሰግናለን። በሌላ መረጃ እስከምንገናኝ ቸር ቆዩን።